ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ በፍቅር ነው የመጣሁት ማለት ነው። እርግጠኛ ነኝ ይህን ቪዲዮ ትላንትና እንደተለቀቀ ታያላችሁ፣ አይታችሁታልም ብዬ ተስፋ አረጋለሁ። ነገር ግን ኮሜንቱ በጣም ጀግንነትና በቃ የበላይ እንደሆነ ነገር የምታንሸራሽሩት ሰዎች በጣም ገርማችሁኛል ማለት ነው። ይሄ ጀግንነት አይደለም፣ ይሄ የሰውን ንቀት ነው ማለት ነው፣ መናቅ ነው። እና ፍቅር ደግሞ በጣም ጀግና ናት፣ እውነት ለመናገር ማለት ነው። ጠንካራ ሴት ናት። በህይወቷ ደግሞ አንድ ወንድ እንጂ ሌላ ወንድ እንደሌለ እኔ በደንብ ጠንቅቄ ያውቃለሁ ማለት ነው። እናንተም ታውቃላችሁ፣ እኔ ብቻ አይደለሁም ማለት ነው። እሱም ወንድ እኔ እንጃ ፉፉ ብቻ ነው የእሷ ማለት ነው። ከፉፉ ጋር ነው ትክክለኛ ላይፍ ያላት እንጂ ከአብርሽ ጋር በምንም አይነት ፍቅርና አብርሽ ፍቅረኛ ማሞች አይደሉም። የተንቢ ነበረ ያመጣቻት ከአንድም ሁለቴ ብዙ ጊዜ ተናግሬ ያለው ይሄንን ነገር ማለት ነው። ስራ ለመስራት አብዛኞቻችን በዛን ሰዓት አለማወቃችን ብዙ ነገር ተናግረናል፣ ብዙ ነገር አውርተናል፣ አውጥተን አውርደናል ማለት ነው። ግን እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የአብርሽ አነጋገር ማለት ነው። እዚህ ጋር የአብርሽ አነጋገር እሷ ጥላው እንደሄደች ነገር፣ እሷ እንደከዳችው ነገር ገባችሁ አይደል? እንግዲህ እሱ ወይም ደግሞ እምቢ ብሏት ሂዶ መጥቶ ኤፍሬም እንዳነሳት ነገር አሽሙሩ በደንብ ከገባችሁ ታውቁታላችሁ ማለት ነው። እዚህ ጋር አብርሽ እኮ አልጠበቃትም። የራሷን ህይወት እየኖረ ነው። የራሱን ትዳር ላይፉን እየመራ ነው ማለት ነው። እኔ የሚገርመኝ ማለት ነው አብዛኛው ሰው አብርሽና ኤፍሬም ወንድማሞች ናቸው። እውነት እኮ ነው፣ ትክክል እኮ ነው። አብርሽ የከዳትን አብርሽን ቢያላትን አሁን ኤፍሬም ሊያገባት ነው ወይ ኤፍሬም ሊያፈቅራት ነው ወይ? ወንድሙ እንኳን ቢሆን ኤፍሬም ፍቅርን የማግባትና የማፍቀር መብት አለው። ለምን ብትሉ ሁሉም የራሳቸው ህይወት ነው የሚኖሩት ማለት ነው። ከህይወትም አልፎ አብርሽ የራሱ የሆነ ህይወት አለው፣ የራሱ ትዳር አለው። እዚህ ጋር ፍቅርን እንደ ፍቅረኛ ማሞች እንኳን ብናያቸው አብርሽና ሩታ ይቅርታ፣ አብርሽና ፍቅር ፍቅረኛ ማሞች ናቸው እንኳን ብለን ብንይዘው እዚህ ጋር አብርሽ ፍቅርን እየጠበቃት አይደለም፣ ፍቅርን እየተንከባከባት አይደለም፣ ከፍቅር ጎን አይደለም ያለው በአሁን ሰዓት ማለት ነው። ከትዳሩን አልፎ ከሌላ ሰው ጋር ነው ያለው ማለት ነው። እና አሁን ኤፍሬም መጥቶ ከኤፍሬም ጋር እውነት አንዳንዴ እንዲህ አብርሽ ይቀናል ወይ የሚባልም አስተሳሰብ አለኝ ማለት ነው። ምክንያቱም አሁንም ከፈለገ አብርሽ መጥቶ ፍቅርን ወዳታለሁ፣ ፍቅርን አፈቅራታለሁ፣ ፍቅር የኔ ናት፣ ከእሷ ጋር መቀጠል እፈልጋለሁ ሊልም ይችላል። እውነቴ ነው የምላችሁ። ብቻ ያርግለት። እውነት ለመናገር እኔ በምንም አድርጎ ሌላ ሰውን ከሚያሳድግ ሌላ ሰውን ደግሞ በሌላ ሰው እንደዚህ ከሚረገጥ አብርሽ እንደዚህ ያልሆነ አሽሙር ከሚሰጣት እንደውም ፍቅርን አምጥቶ ቢያሳድጋት ቢያሰራት በጣም ደስ ይለኛል። ለምን ብትሉ ፍቅር ማናችንም ቢሆን ማለት ነው የትኛችንም ቢሆን አንድ ቀን ወታ መልስ ስትሰጥ ወይም ደግሞ ስትሳደብ እንደ ተለያየ ዩቱበሮች ወታ ለምን ይሄን ሆነ ለምን ይሄንን ወጣ ወረደ የምትል ሴት አይደለችም። በነገራችን ላይ ማለት ነው። ግን ያንን ነገር እያለ እስከ ዛሬ የምትጠመደው የምትሰደበው በዚች ኮሜንት ራሱ ማለት ነው። ትላንትና እውነት የስድብ ማት እየወረዳችሁበት የነበረው ለምንድን ነው? በአብርሽ የመጣ ነው ማለት ነው። አብርሽ ይዛት ባይመጣ ኖሮ ፍቅርን አናቃትምም። ፍቅረኛ ማሞች ናቸው ባይሉ ከዳችኝ፣ ተከዳዳን፣ በቃ ተለያየን ባይሉ ኖሮ ማናችንም ፍቅርን አናቃትምም፣ አነካትምም፣ አንዘቀዝቃትም ማለት ነው። ምክንያቱም በአብርሽ የመጣ ነው ማለት ነው። እና ቢያሳድጋት ይሄ ውለት አለበት እንደውም እውነት ለመናገር ማለት ነው። እንዳያችሁ ፍቅር ከአብርሽ ጊዜ ብዙ ጊዜ ቪዲዮ ሰርታለች፣ ብዙ ጊዜ ያልቅሳለች፣ ብዙ ጊዜ ተዘቅዝቃለች። በተለይ በዛኛው ቻናላዋ ማለት ነው በጣም የሚያሳዝን ሁኔታ አባቷን ድረስ ሳይቀር ቤተሰቦቿን ድረስ ሳይቀር በአብርሽ የመጣን የተነካችው ማለት ነው። እና እዚህ ጋር ደግሞ አንድ ነገር ልንገራችሁ፣ እውነት ያደርግላቸው። ነገር ግን ስራ እየሰሩ ነው ፍቅርና ኤፍሬም ማለት ነው። ግን ኤፍሬም እና ፍቅር አንድ ላይ ቢጣመሩ በጣም ደስ ይለኛል። ምክንያት እንደምታውቁትም ኤፍሬም በጣም የአብርሽ ወንድም አይደለም በነገራችን ላይ ግን ቢሆንም በጣም አህላቅ ያለው ልጅ ነው። በጣም ጥሩ ልጅ ነው። እውነቴ ነው የምላችሁ። ከኔ ጋር በውስጥ እናወራለን። በጣም ልዩና መልካም የሆነ ልጅ መጥፎ እንኳን ባለፈ ራሱ ከፍቅር አንዳንድ ነገር በሱ ነገር ስታወሩት ራሱ በትትና ነው የሚመልስላችሁ ማለት ነው። እና በጣም ጥሩ ልጅ ነው። ፍቅርም ደግሞ ትገባዋለች። በጣም ነው የሚያምሩት። ያቸው እንዴት እንደሚያምሩ ማለት ነው። በጣም ያምራሉ። እና ምን አለ መሰላችሁ አንዳንዴ ስለ ራሳችን ማሰብ አለብን። ስለ ሰው ህይወት ብቻ ሳይሆን ለምንድን ነው በምንድን ነው ምክንያት ነው የመጡት? ለምንድን ነው እንደዚህ የሚሰሩት? በቃ ሰው እንደሚሰራው ነው የሚሰሩት ኤፍሬምና ፍቅር ማለት ነው። ግን የገረመኝ ነገር ቢኖር በዚች ኮሜንት ላይ ሴት ልጅ አትስደቡ ባካችሁ። በቃ ሴት ሆናችሁ የትኛውም ሴት
ክፉም ነገር ለምን አታረግም? አሁን ፍቅር ምንም የተናገረችው ነገር የለም። አብርሽም ደግሞ ይሄንን አባባል ይሄንን አሽሙር መጻፍም አልነበረበትም። ብቻ በአብርሽም ላይ አይፈርድም። ለምን እንደጻፈውም አላውቅም። ወይም ደግሞ ሌላም ድራማ ሊሰሩ ይሆናል ማለት ነው። ይመቻቸው፣ ይስሩ፣ ይቀየሩ ማለት ነው። ነገር ግን በቃ ካሁን ወዲህ የኔ ውድ እህቶች እባካችሁ ራሳችሁ በሆነ ባልሆነ ነገር አትግዱ፣ ያልሆነውን ነገር አትኮምንቱ እና ይሄ ለራሳችሁ ቦታ ስጡ ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። አብዛኛው ሰው ማለት ነው ፍቅርና ሩታ ጠላት ናቸው፣ በጣም ተጣልተዋል ምናምን እያላችሁ ነው። ፍቅርና ሩታ በጣም የሚዋደዱ በጣም ልዩ እህቶች ናቸው። ልንገራችሁ ነው ማለት ነው። ለምን ብትሉ በዛን ሰዓት በተመጣው ድራማ ነው እንጂ ፍቅርና ሩታ የተጋጩት ሌላ ነገር ምንም አይነት ግጭነት የላቸውም ማለት ነው። ፍቅርና ሩታ በጣም የሚዋደዱ ልዩ እህትማማቾች እና ልዩ ጓደኛማሞች ናቸው። እስከ መጨረሻውም እያደርግላቸው ማለት ነው። እናንተ አብዛኛው ጊዜ የምታዩት ማለት ነው ቪዲዮ ላይ በመጡት በተናገሩት ባወሩት ነው አይደለም። ከካሜራ ጀርባ የእነሱ ማንነታቸው እያንዳንዳቸው ሌላ ነው። ሌላ ህይወት ነው ያላቸው። እዚህ ጋር አክት እንደሚያደርጉት አይደለም። ፍቅርን ብትሆን አብርሽን ቢሆን ሩታን ብትሆን የዛኔ ነበር እንደዛ ሲጣሉ ምናምን ነገር ሁላችንም። እኔ ራሱ በዛን ሰዓት ፍቅርን በጣም ነበር የምሰድባት፣ በጣም ነበር የምጠላት እውነት ለመናገር ማለት ነው። በቃ የፍቅር ማንነቷን የገባኝ መቼ እንደሆነ ታውቃላችሁ? ልጅ እንዳላት ካወቅኩ በኋላ እናም ደግሞ የሰራችው ድራማ ፉፉ እንዲቆም እንዳረጋት ካወቅኩ በኋላ በጣም እውነቴ ነው የምላችሁ ጀግና እንደሆነች እና ጠንካራ እንደሆነች ነው የተረዳሁት ማለት ነው። እናም ደግሞ እኔም ማልከዳው ነገር ነገም ከነገም ወዳ ቢሆን የምመሰክርላት ነገር ቢኖር ፍቅር የኦዲየንስ ክብር አላት። በጣም ከምንም በላይ እኔ ሁሌም እንደተናገርኩት ለኦዲየንሶቿ ክብር አላት፣ ለሰው ልጅ ክብር አላት። ስለዚህ እኔ የምናገራችሁ ነገር ቢኖር ሁልጊዜ ባላወቅነው ነገር ሰውን መሳደን በቃ አንቺ ያው ለምሳሌ እቺን ኮሜንት አብርሽ ሰጠ፣ በዚች ኮሜንት ደግሞ የተለያየ ነገር ምናምን ዘልዛላ እንደዚህ ማንም ዘልዛላ ይሁን መጥፎም ይሁን ደግም ይሁን ለቤቱ ነው እንጂ ለጎረቤቱ አይደለም። በቃ የሚኖረው ሁሉም ለራሱ ነው እንጂ ለማንም አይደለም። የፍቅር ማንነቷ የምትኖርበት ለራሷ ነው እንጂ ለኛ አይደለም፣ ለተመልካች አይደለም። የሁሉም ማንነቱን በራሱን ቤት ነው እንጂ የሚኖረው የማንም ህይወት ማንም አይመራለትም። ለምሳሌ እኔ ጥሩ መልካም ብሆን ፍቅርን በእኔ መልካምነት በእኔ ጥሩነት አላልሆናትም። እሷም መልካም ጥሩ ብትሆን በእሷ አታኖረኝም ማለት ነው። እና ለዚህ ሁሉ ጥያቄ ምንድን ነው? ለጥያቄያችሁ ነው መልስ ይሆናችኋል ብዬ ይሄንን ቪዲዮ የሰራሁት ማለት ነው። ፍቅርና ኤፍሬም ደግሞ አንድ ላይ ቢጣመሩ ያምራሉ። ምንም አይደለም፣ ህይወት ይቀጥላል። ማይቀጥል ነገር የለም። እዚህ ጋር ማይቀጥል ነገር ቢኖር የሞተ ሰው ብቻ ነው እንጂ ሌላ ነገር ይቀጥላል።